ሰላም እንዴት ናችሁ? ይህ ሆያው ኤዱኬሽን ነው። እኔም ዝራራሬ ነኝ። ዛሬ የምናየው show specific fields from a given table ነው። አንድ ቴብል ቢሰጠን እዛ ቴብል ላይ የተወሰኑ ስፔሲፊክ ፊልዶችን ቆርጠን ማየት ነው። ማንን በመጠቀም ከተባለ ማይክሮሶፍት አክሰስን በመጠቀም ይሆናል። ባይ ዘ ዌይ ከዚህ በፊት ማየት ያለባችሁ ሁለት የሰራሁት ቪዲዮ አለ። አንደኛው ክሬት ቴብል ነው ማንን ማይክሮሶፍት አክሰስን በመጠቀም፣ ሁለተኛው ደግሞ ቴብሎችን ሪሌሽንሺፕ ክሬት ማድረግ ይሆናል። እነሱም የት ጋር ነው የምታገኙት ከተባለ ዩቲዩብ ፔጃችን ሆያ ሆዬ ኤዱኬሽን ላይ ተገቡና ኦልሬዲ ታገኙታላችሁ። ማይክሮሶፍት አክሰስን በመጠቀም ክሬት ቴብል አለ፣ ሪሌሽን የሚል አለ። እነሱን ትመለከታላችሁ ማለት ወይም ፕሌይሊስት ወርታች አድርጋችሁ መታችሁ ፕሌይሊስት አለላችሁ። እዛ ጋር ግሬድ 11 የሚለው ጋር ትመጡና ዩኒስሪ የሚል አለላችሁ። እዚህ ጋር እንደምታዩት እዚህ ውስጥ ገብታችሁ የምታገኙት ይሆናል። እሺ ዛሬ ደግሞ የምናየው ምንድነው እንደተነጋገር ነው ከተሰጠን ቴብል ላይ ከዚህ ቴብል ላይ ምንፈልገውን ፊልድ ቆርጠን ማውጣት ማለት ነው። እንደምታዩት ስቱደንት የተባለ ቴብል አለን። አራት ፊልድ አለን። ስቱደንት አይዲ፣ ስቱደንት ኔም፣ ፎን ኤንድ ግሬድ አላቸው። ከዚህ ውስጥ ለምሳሌ ስምና ስልኩን እንደዚህ ቆርጠን ማውጣት እንዴት ነው የሚቻለው የሚለውን ነገር እንመለከታለን ማለት ነው። ባይ ዘ ዌይ ይህንን ነገር ሶስተኛው ቪዲዮ ነው። ማይክሮሶፍት አክሰስ ላብ ላይ ገብተን ስሰራ ከዚህ በፊት እንዴት ነው ቴብል ክሬት የምናደርገው የሚለውን ነገር አይተናል። ራሱን የቻለ አንድ ቪዲዮ አለ። እሱን ገብታችሁ ማየት መቻል አለባችሁ። ከዛ ሲቀጥል ደግሞ እርስ በርስ ቴብሎች ላይ ሪሌሽንሺፕ እንዴት ነው ክሬት ማድረግ ያለብን የሚለውን ነገር እሱን አይተናል። ሁለተኛ ይህ ሶስተኛ ቪዲዮአችን ነው። ከአንድ ቴብል ላይ እንዴት እንደዚህ ስፔሲፊክ ፊልድ ቆርጠን እናወጣለን የሚለውን ነገር ስናይ ማለት ነው። እስኪ ጊዜ ሰጣችሁ እነዛን ሁለት ቪዲዮዎችን ስትመለከቷቸው ይህ ነገር ሊገባችሁ ይችላል። እንዴት ነው እስኪ ፋይናል ውጤቱን ማይክሮሶፍት አክሰስ ላይ እንመልከትና ከዛ ወደ ምን እንሄዳለን ማለት ነው። በትክክል ወደ ተግባራችን እንሄዳለን። ይሄው እንደምታዩት ስቱደንት ቴብል አለ፣ ስቱደንት አይዲ አለ፣ ስቱደንትን የተመዝግበዋል፣ ስልካቸው አለ፣ ግሬድ አለ። የፈለግነው ምንድነው ኔም እና ፎናቸውን ብቻ መውጣት። ብዙ አይነት እንደዚህ ፊልድ ቢኖረን ከዛ ውስጥ የተወሰነውን ፊልድ እንዴት ነው ቆርጠን የምንፈልገውን ነገር መውጣት ምንችለው የሚለውን ነገር ነው የምናየው። ኔም እና ፎን እንዴት እናወጣለን? ያው ኩዌሪ ላይ ስንመጣ ስምና ግሬዳቸውን እንደዚህ ቆርጦ አውጥቶልናል። ከዚህ ውስጥ ነው እነዚህ ነው ለይቶ ያወጣልን። እንዴት ነው ይህን ነገር መስራት ማከናወን የሚቻለው የሚለውን ነገር እንደ አዲስ እናያለን ማለት ነው ዛሬ። እሺ አሁን ወደ ምን እናደርጋለን? ወደ ፓወርፖይንታችን ንግባና እስኪን ጀምር ነው። ይህንን ከማየታችን በፊት ግን መጀመሪያ ማየት ያለብን ነገር አለ ነው። እሱ ምንድነው? ኩዌሪ ምንድነው የሚለውን ነገር እንመልከት። ከዚህ በፊት ስንነጋገር አይተነዋል። ኩዌሪ ማለት ለማስታወስ ያህል ነው ዳታቤዝ ኦብጀክት ነው። ምን የሚያደርግልን ማለት ነው? ዳታችንን ኦርጋናይዝ ወይም ሪትሪቭ የምንፈልገውን መረጃ ምንጠይቅበት ምናገኝበት ነው። ለምሳሌ ምን ልናደርግ እንችላለን ማለት ነው? አንድ ቴብል ወይም ሁለት ቴብሎች ላይ የምንፈልገውን መረጃ ሰርች ማድረግ እንችላለን ነው። የራሳችንን ደግሞ ከስተማይዝ የሆነ ምን ማድረግ እንችላለን? ቪው ክሬት ማድረግ እንችላለን። አሁን እንደሰራ ነው ማለት ነው። ቆርጠን የተወሰነውን ነገር እንደዚህ የራሳችን ከስተም ቪው መስራት እንችላለን ነው። ስፔሲፊክ ኩዌሽን ደግሞ ስለ ዳታ መጠየቅ እንችላለን ነው። ሌላኛው ደግሞ ካልኩሌት ማድረግ እንችላለን። ምን አይነት ነገሮችን ካልኩሌት እናደርጋለን? ምናምን የተለያዩ ካልኩሌሽን መስራት እንችላለን። አቬሬጅ መስራት እንችላለን። ሶርት ማድረግ ብንፈልግ፣ ፊልተር ብናደርግ፣ ሳምራይዝ ዳታ ብናደርግ ይህን ሁላ የሚሰራልን ኩዌሪ ነው። ስለዚህ በአጭሩ ኩዌሪ ማለት ምን ማለት ነው? አንድን ዳታቤዝ ክሬት ያደረግነውን ነገር ስፔሲፊክ ጥያቄ ጠይቀ ነው ያን ጥያቄ ሲመልስልን እንደማለት ነው ኩዌሪ። አሁን ኩዌሪን እንዴት ነው ማይክሮሶፍት አክሰስ ላይ ክሬት ማድረግ ምንችለው ከተባለ የት ጋር ነው የምንሄደው? እንደምናየው ክሬት የተባለ ታብ ጋር እንመጣለን። ከመጣን በኋላ ሁለት አማራጭ አለን፣ ወይ ኩዌሪ ዊዛርድ ወይም ኩዌሪ ዲዛይን የሚባላለን ነው። በሁለቱ አማራጭ ተጠቅመን ኩዌሪ መስራት እንችላለን ነው። ኩዌሪ ዊዛርድ ፈጠን ብለን በተሎ መስራት ስንፈልግ ነው። ኩዌሪ ዊዛርድ ዲዛይን ግን ስሙ እንደሚነገረን ትንሽ ሞር ኮንትሮል ያለው ነው። የተሻለ ነገር መስራት የሚያስችለን ይሄ ነው። ስለዚህ እኛ የምንጠቀመው የትኛውን ነው ማለት ነው? ኩዌሪቲውን እንጠቀማለን ማለት ነው። ግራፊካል ኩዌሪን በመጠቀም እነዚህ ሶስት ነገሮችን እንሰራለን ማለት ነው። ዛሬ የምናየው ግን ከነዚህ ሶስት ነገሮች ስፔሲፊክ ፊልዶችን ከቴብል መቁረጥ ነው ዛሬ የምናየው። በቀጣይ ቪዲዮአችን ደግሞ የምናየው ምንድነው? ፊልተር አድ ክራይቴሪያ እናደርጋለን። ክራይቴሪያ በመጨመር የሆነ ቴብል ላይ ዳታችንን ፊልተር እናደርጋለን ነው። በቀጣይ በሚኖረን ቪዲዮ ደግሞ የምናየው ምንድነው? ከተለያዩ ሁለት ቴብሎች እንዴት ነው ዳታውን ቆርጠን መውጣት ምንችለው የሚለውን ነገር እናያለን። ዛሬ የምናየው show specific field from a given table ነው። ከአንድ ቴብል ውስጥ እንደዚህ አይነት ነገር እንዴት ቆርጠን እንወጣለን የሚለውን ነው የምናየው። ስናየው ስቴፕስ ምን ጀምሮ የት ጋር ነው? እዛው ክሬት ጋር ታብ እንሄድና ኩዌሪ ዲዛይን የሚለውን እንመርጣለን። ኩዌሪ ዲዛይን ጋር ስንገባ ይችንም ያመጣልን የቴብላችን ሊስት ያመጣልናል። መስራት የምንፈልገው ቴብል ስቱደንት ስለሆነኛ ስቱደንት የሚለውን ከዛ አድ ስንለው እንደዚህ እቺን ያመጣልናል ማለት ነው።
ይህን ካመጣልን በኋላ የትኛውን ነው ምን መርጠው ስምና ግሬድ እንዲኖር የፈለግነው እኛ ሁለቱን እችን ደብል ክሊክ እናደርጋታለን። ኔም ላይ ከሚለው ግሬድም ጋር ሄደን ደብል ክሊክ ስናደርገው ይጨምርልናል። ኔም ደብል ክሊክ ስታደርጉት ከታች እንደዚህ አይነት ምልክት ያሳየናል። ከስቱደንት ኔም የተባለ መጥቶላችኋል ይለናል። ይኸው ይታያል ብሎ ቲክ ያደርግልናል። ዜን መተን እዚህ ጋር ግሬድን ደብል ክሊክ ስናደርጋት ከታችም ግሬድ እና ስቱደንት ከስቱደንት ቴብል ግሬድ የተባለ ፊልድ ተጨምሯል ብሎ ስቱደንት ኔም እና ግሬድን ያሳየናል ማለት ነው። ውጤቱን እንዲያሳየን ስንፈልግ ራን የምትለው በተን አለ። ራን የሚለውን በተን እኛ ኦልሬዲ ስናደርገው እንደዚህ አይነት ውጤት ያመጣልናል ማለት ነው። ኩዌሪ በማለት ያመጣልናል። ግን ሴቭ ማድረግ ከፈለግን ኩዌሪ ዋን ብሎ ነው ስያሜው የሚያመጣልን። ሴቭ ለማድረግ ስንፈልግ ያን ኩዌሪ ኦልዌይስ በየጊዜው ላለመስራት ሴቭ አድርገን ለማስቀመጥ ስንፈልግ ሴቭ በተን ስንጫነው ወይም ኮንትሮል ኤስ ስናደርገው ኩዌሪ ዋን የሚል ዲፎልት ነው የሚያመጣልናል። ይህንን ወደ ምንፈልገው ስም እንቀይራለን። እንደተመቻችሁ ስም አስገብታችሁ ኦኬ ስትሉት እኔ ኦል ስቱደንትስ ብየዋለሁ። ልክ እንደዚህ እዚህ ጋር ኩዌሪውን ያስቀምጥላችኋል ማለት ነው። ሌላ ጊዜ ስትገቡ ልክ ቴብል እንደዚህ ክሬት አድርገው እንደጠብቃችሁ ኩዌሪውን ያስቀምጥላችኋል። ኦል ስቱደንት ብሎ ያስቀምጥላችኋል ነው። እስኪ ገብተን በተግባር ደግሞ አክሰስ ላይ እንመልከት ነው። ወደ አክሰስ ስንገባ ይሄው ስቱደንታችን አለልን። ስቱደንት ኔም፣ ፎን፣ ግሬድ እኛ መቁረጥ የፈለግነውን ኔም እና ግሬዱን ቆርጦ እንዲወጣልን ነው። የት ጋር እንሄዳለን? የመጀመሪያ ሲባል ነው ክሬት ጋር እንሄዳለን። ክሬት ጋር ስንሄድ ኩዌሪ እስከሆነ ሁለት አይነት ኩዌሪ የሚል ነገር ይመጣልናል። ኩዌሪ ዲዛይንን እንመርጣለን። ስንመርጥ ይሄው እንዲህ አይነት የቴብል ሊስቱን በአልፋቤት ያመጣልናል ማለት ነው። ከታች እንደምታዩት እነዚህም ጋር አለ። ቡክ አይደለም እኛ የምንፈልገው የትኛውን ቴብል ነው የፈለግነው መስራት የፈለግነው ስቱደንት ቴብል ጋር ነው። አድ ስትሉት ወደታች አድርጌ ላሳያችሁ ያመጣላችኋል። ይህን ካመጣልን በኋላ እናጠፋለን ይህንን ማለት ነው። የምንፈልገው የትኛውን አሁን ፊልዶችን እንመርጣለን። የምንፈልገው ስም እንዲመጣልን ደብል ክሊክ ስታደርጉት እዚህ ጋር መጣለን። ዜን እንደገና የፈለግነው ሌላ ምንድነው እንዲታይልን ግሬድ ደብል ክሊክ ስታደርጉት ያው መጥቶልናል ማለት ነው። ሁለቱም መጥቶልናል። አሁን የምንፈልገው ኔም እና ግሬድን እንዲያሳይልን ነው። ጨረስን። የት ጋር መተን እናደርገዋለን? ራን የሚለውን ነገር መጫን መቻል አለብን። ክሊክ እናደርገው ራን የሚለውን ራን ስናደርገው ቆርጦ ያመጣልናል ማለት ነው። ራን ይሄው። ስለዚህ ስምና ግሬዳቸውን አመጣልን። ስቱደንት ቴብል ይሄ ነበረ። እንደምታዩት ቆርጦ ኔም እና ግሬድን አምጥቶልናል ማለት ነው። ቪውን መቀየር ማስተካከል ከፈለጋችሁ እንዴት ነው ይሄን ነገር የምታስተካክሉት? ቪው እዚህ ጋር ያለውን ነገር ስትነኩት ወደ መጀመሪያ ያመጣላችኋል ማለት ነው። ቪውን አሁን ስትቀይሩት ደግሞ ይሄው ራሱን የቆረጠውን ያመጣላችኋል። ቪውን እንደዚህ መቀየር ትችላላችሁ። ማስተካከል ከፈለጋችሁ እንደዚህ ነው። ሌላም ነገር መጨመር ከፈለጋችሁ ለምሳሌ ፎናቸውን መጨመር ከፈለጋችሁ ደብል ክሊክ ስታደርጉት ፎን ይሆናል። ቪውን ስትቀይሩት ያመጣላችኋል። ግሬድም ፎን የሚጨምርላችኋል። አንድ የቀረን ነገር ምንድነው ብለናል? ሴቭ ማድረግ ኦልሬዲ ያላየን። ሴቭ ምንድነው የምናደርገው? ኢንኩዌሪ ሴቭ ለማድረግ ራሱ እዚህ ጋር ሴቭ በተን ወይም ኮንትሮል ፕላስ ኤስን መጫን ትችላላችሁ ነው። ሴቭ ስትሉት ይሄው ኩዌሪ ዋን የሚል ይመጣልና ታጠፉትና የተመቻችሁን ስያሜን ስቱደንት ኔም ብዬ ሴቭ ላድርግቻለሁ። የተመቻችሁ መስጠት ትችላላችሁ። ኦኬ በሉት ስትሉት እዚህ ጋር ያመጣላችኋል። ይሄ ነገር ከዚህ በኋላ ክሎዝ ሁሉንም ብታጠፉት እዚህ ጋር ያላችሁ ኩዌሪያችሁ እንደገና ስታመጡት ያመጣላችኋል። ቪው ሊቀይር ካላችሁ መቀየር ትችላላችሁ። እንደፈለጋችሁ ሴቭ አድርጎ አስቀምጦላችኋል። እነዚህ ቴብሎች ናቸው። እነዚህ ደግሞ ኩዌሪ ነው ማለት ነው። ክላሳችንን የዛሬው ይሄን ይመስላል። ጨረስን። ጥያቄ ካላችሁ ኮሜንት ላይ ጻፍ አድርጎ ባይዘዌ ላይክ ማድረጋችሁን አትርሱ። ጓደኛ ወዳጅ ዘመድ ካላችሁ ደግሞ ሼር አድርጉለት። ስለ ቴክኖሎጂ ስለ የተለያዩ ነገሮችን መማር ማወቅ ከፈለገ እዚህ ጋር ይምጣ። ሰብስክራይብ አድርጉ። እቺ ኖቲፊኬሽን ደውሏን እንደዚህ አጥፏት። ያለውን ነገር ሆያ ሆይ ኤዱኬሽን ቲክታክም አለን ቴሌግራምም አለን። ገብታችሁ ቼክ አድርጉ። ቴሌግራም ባይዘዌ እናንተ እንድትጽፉበት እናንተ እንድትወያዩበት አስመልክቶ ክሬት የተደረገ ነው። ግቡና እርስ በርሳችሁ ጻፉ፣ ተወያዩ፣ በጋራ እናውራ ነው። ለማንኛውም የዛሬውን ክላሳችን ጨርሰናል። በቀጣይ በሌላ ቻፕተር በሌላ ዩኒት እስክንመጣ ድረስ ለእናንተ ጤና ለሀገራችን ሰላም ይሁን። ቻው